የኢትዮጵያና ኤርትራ መንግስታት ባለስልጣናት የትግራይ ክልል ወታደራዊና ሲቪል አመራሮች የምዕራቡ ዓለም ዲፕሎማቶች ተነባቢ መጽሔትና ጋዜጦች የሁለቱ ሀገራት ጦርነት ሳይቀሰቀስ በፊት በአፋጣኝ እርምጃ እንዲወሰድ ደጋግመው እየጠየቁ ነው። ልክ ከዚህ ቀደም እንደሚደረገው ሁሉ የሁለቱም ሀገራት መንግስታት ለዓለም አቀፉ ማህበረሰብ የራሳችን ያሉትን እውነት በማስረዳት ላይ ተጠምደዋል። ዛሬው ጥንቅራችን እነዚህን ጉዳዮች እንመለከታለን። አብረን እንቆይ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ጋር በመሆን አዲስ አበባ ለሚገኙ የዓለም አቀፉ ማህበረሰብ ዲፕሎማቶች ማብራሪያ ከሰጡ 3 ቀናት በኋላ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህም ተመሳሳዩን አድርገዋል። ጌዲዮን በዋናነት ደብረጽዮን ገብረ ሚካኤል በሚመራው የህወሓት አንጃ ላይ ትኩረት አድርገው ማብራሪያ ሲሰጡ፣ ኦስማን ደግሞ ኢትዮጵያን ሲወነጅሉ ውለዋል። ኦስማን ኢትዮጵያ የባህር በር ለማግኘት የጎረቤቶቿን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳል ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይም በዲፕሎማሲያዊ መንገድ የባህር ኃይል የማቋቋም ወይም የባህር በር የማግኘት ጉዳይ ኤርትራን እያስገረማት መሆኑን ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። ኦስማን ኢትዮጵያ የጎረቤቶቿን ግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ጠይቀዋል። በእርግጥ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ጥያቄ በተመለከተ በፓርላማም ሆነ በፓርቲያቸው ብልጽግና መድረኮች ደጋግመው ገልጸዋል። ለአብነት ከ4 ወራት በፊት በፓርላማ የሰጡትን ገለጻ እናስታውስ። አብይ እንዲህ ይላሉ። ኢትዮጵያ ከሶማሊያ ቀጥሎ በብዛት ሁለተኛው የሶማሊያ ማህበረሰብ የሚገኝባት ናት። እነርሱ ወንድሞቻችን ናቸው ያሉት ጠቅላይ ሚኒስትሩ ከሶማሊያ ጋር ምንም አጀንዳ የለንም። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ የባህር ጠረፉ 5000 ሜትር ነው። ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መተው እንደፈለጉ የሚያደርጉት። ትንሽ የምንጠቀምበት መንገድ ስጡን። እኛ ኢትዮጵያ ከፈረሰች ሁላችሁም ትጠፋላችሁ። ይህም የሚሆነው ትልቅ ሶል ስለሆነን ነው የሚሉት አብይ የመንግስታቸው ዋነኛ ጥያቄም ይህ መሆኑን ተናግረው ነበር። አክለውም ከኤርትራም ይሁን ሶማሊያ አሊያም ከኬንያ ይሁን ከሱዳን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው ብለዋል። አብይ በዚህ ፓርላማ ውሏቸው ከኤርትራ ጋር አንዳንድ ነገር ይነሳል ሲሉም ጦርነት ሊቀሰቀስ ይችላል የሚለውን ስጋት በተመለከተ ማብራሪያ ሲሰጡ የከፋ ነገር ካልመጣ ወደ ሌላ ነገር አንገባም ብለው ነበር። አክለውም ግን ኢትዮጵያ የማይናወጥ የባህር ጥያቄ እንዳላት ተናግረው ነበር። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም ያገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም ከማንም ጋር። አብይ በሌላ መድረክ ደግሞ ከሀገር ውስጥ ጥቅል ምርት ጂዲፒ ጋር አያይዘው በሰጡት ገለጻ በተመሳሳይ የባህር በር አስፈላጊነት ላይ አጽንኦት መስጠታቸው ይታወሳል። የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። እነዚህን የአብይ ንግግሮች ኦስማን ሳልህ በግልጽ ስለመጥቀሳቸው ባይገለጽም ሀገራቸው ኢትዮጵያ አባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በር ወይም የባህር ኃይል ቤዝ ማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ ገልጸዋል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉም ኤርትራ ጥሪ እንዳቀረበችም የማስታወቂያ ሚኒስትሩ በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል።
የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳድሩ ጌታቸው ባለፈው ሳምንት ዓርብ መጋቢት 5 ቀን 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። Very blatantly and manifestly they are attempting to dismantle the interim administration using violence. 2, they are making contact and collaborating with external forces that are hostile to Ethiopia. በወቅቱ ገለጻ የሰጡት ጌታቸው ረዳ በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌደራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናንት ጄኔራል ታደሰ ወረደ የትግራይ ጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት አስተባብለዋል። ኤርትራ ከዚህ ውጪ የሚቀርቡ ክሶችና ወንጀሎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩም ሀገራቸው በስምምነቱ ሂደት ጣልቃ መግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። በጥቅምት 23 ቀን 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ ዕውቅና ባለው የኤርትራ ድንበር ውስጥ መልሶ ማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶቹ አስረድተዋል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመላክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ተናግረዋል። ይህ የኤርትራ የውጭ ጉዳይ ሚኒስትር ገለጻ የተሰማው የሀገራቸው ጦር እንቅስቃሴ እያደረገ ስለመሆኑ የሚገልጹ መረጃዎች ከተሰራጩ ማግስት ነው። የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኞች በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህ በተለይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር ያውኑ ከ10 እጥፍ በላይ ማደጉን የጠቆመው ተነባቢ መጽሔትና ጋዜጦችም ጦርነት ከመደረጉ በፊት አንዳች ልባት እንዲበጅ በመጠየቅ ላይ ናቸው። የዝነኛው የኢኮኖሚስቱ አምደኛና The Abiy Project God Power and War in the New Ethiopia የሚል መጽሐፍ የሳተመው ቶም ጋርድነርም ጦርነት ከመጀመሩ በፊት የግል አስተያየቱን በመጽሔቱ ላይ አስፍሯል። የሰሜን ኢትዮጵያው ጦርነት በሚቀሰቀስበት ዕለት አሜሪካ ፕሬዝዳንታዊ ምርጫ እያካሄደች መሆኑን የሚያስታውሰው ጋዜጠኛው በርካታ ዲፕሎማቶች ጦርነቱ ይቀሰቀሳል የሚል መላምት እንዳልነበራቸው አስታውሷል። ከቅርብ ቀናት ወዲህ የኢትዮጵያና የኤርትራ ጦርም ተመሳሳይ አዝማሚያ እያሳዩ ቢሆንም ዓለም አቀፉ ማህበረሰብ ግን ምንም እያደረገ አይደለም ሲል ተችቷል። ጦርነቱ ከተቀሰቀሰ በአጭሩ ለመቋጨት ቀላል እንዳልሆነ የተናገረው ጋዜጠኛው የቀንዱ ዲፕሎማቶች መፍትሄ እንዲያዋልዱ መክሯል። በእርግጥ ፓይቶን ፓኖፍና አሌክሳንደር ሮንዳስ የተባሉ ሁለት የምዕራቡ ዓለም ዲፕሎማቶች ባለፈው ሳምንት በፎሪን ፖሊሲ ላይ ባወጡት ጽሑፍ ጦርነቱ ሳይቀሰቀስ መላ እንዲበጅለት መወቶታቸው ይታወሳል። ዲፕሎማቶቹ ጦርነቱ ከተቀሰቀሰ ለወራትና ዓመታት ሊዘልቅ ይችላል ባይ ናቸው። የቀጣናውን ደህንነት ከመበጥበጡም በላይ በቀይ ባህር ላይ ፍላጎቶች ያላቸውን የገልፍ ሀገራትና ሌሎችንም ወደ ምህዋሩ ይስባል። ባጭሩ ለማስቀመጥ ጦርነቱ በትግራይ ቢቀሰቀስ እንኳን በትግራይ ብቻ ተወስኖ አይቀርም። ከፍተኛ ሰብአዊ ቀውስ ያስከተለው የሱዳን እርስ በርስ ጦርነት እየተካሄደበት ያለው አካባቢ ኢትዮጵያ፣ ትግራይና ኤርትራ ታክለውበት መጠኑን መገመት ቀላል ይሆናል። በጄኔራል አብዱል ፋታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በሰሜን ኢትዮጵያ ጦርነት ወቅት ለህወሓት ድጋፍ አድርጓል። የትግራይ ሰራዊት ስደተኞችን መጠለያ ሰጥቷል። አንደኛው የትግራይ ሰራዊት ፍንካችም ከኤርትራ ጋር በመሆን የሱዳን ብሔራዊ ጦር ከፈጥኖ ደራሽ ድጋፍ ሰጪ ኃይሉ ጋር ለሚያደርገው ውጊያ ድጋፉን ችሏል። ይህ በእንዲህ እንዳለ ደቡብ ሱዳን በሌላ ዙር የግጭት ዋዜማ ላይ ትገኛለች። የሶማሊያ መንግስት ከአልሻባብ ጋር የሚያደርገው ፍልሚያ እንደቀጠለ ነው። ከኤርትራ የባህር ጠረፍ 180 ማይል ርቀት በምትገኘው የመን መቀመጫውን ያደረገው ሁቲ ደግሞ በቀይ ባህር ላይ በሚጓጓዙ መርከቦች ላይ ጥቃት መፈጸሙን ቀጥሏል። እንዲህ በነውጥ በሚታመስ ቀጠና ላይ የኢትዮ ኤርትራን ጦርነት መጨመር ምን ሊከሰት እንደሚችል ግልጽ ነው። የጦርነት ከተቀሰቀሰ ሰሜን ምስራቅ አፍሪካና ቀይ ባህርን ወደ ከፋ ቀውስ ይከታል። በእርስ በርስ ጦርነት እየወደመች ያለችውን ሱዳን ቀሪ ክፍል ያጠፋል፣ ቻድን ይጣታል፣ ሳህልን ከቀይ ባህር የሚያገናኘው መስመር ያውከዋል ሲሉ አስጠንቅቀዋል። ጊዜው ባለ ብዙ ወገን ኮሚቴዎች ዲፕሎማሲ ሂደቶችን የሚነጥፉበት አይደለም። እንደ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ ያሉ የገልፍ ሀገራት በቀንዱ መሪዎች ላይ ያላቸው የበዛ ተጽዕኖ እየታወቀ ይህን ለማሰብ ይከብዳል። ይህ
ጦርነት እንዳይቀሰቀስ ሊያደርጉ የሚችሉት እነርሱ ናቸው። የፕሪቶሪያውን ዘላቂ ግጭት ማቆም ስምምነትን ያዋለደው የምዕራቡና መካከለኛው ምስራቅ ከፍተኛ ትኩረት ከአፍሪካ ህብረት ጋር መተባበር ቀጥተኛና ዛቻ ዘል ማስጠንቀቂያ ካወጁ ምናልባት ለዲፕሎማሲያዊ መፍትሄ መንገድ ሊጠርጉ ይችላሉ። የጥምረት ዓላማው የሀገር ውስጥ ተዋናይንና የገልፍ ሀገራትን ፍላጎት ወደ ጠረጴዛ በማምጣት የኢትዮጵያ ኤርትራና ሱዳን ግጭት ለመፍታት ይረዳ ይሆናል። ይህ ምናልባት በገደል አፋፍ ላይ ያለውን ተጨማሪ ቀውስ ሊቀለብሰው ይችላል። ይህ ውድቅ ከሆነ አሊያም ካልተሳካ ግን በዲሞክራቲክ ሪፐብሊክ ኮንጎ፣ ሱዳንና ዩክሬን ካሉት ቀውሶች በበለጠ ደረጃ መላውን የቀይ ባህር አካባቢ ወደ ትርምስ የሚያስገባ ለስርዓት አልበኞች የመሬት ነጠቃ፣ የድንበር ማሻሻያ እንዲያደርጉ መንገድ የሚጠርግና ፍቃድ የሚሰጥ ይሆናል ሲሉም በብርቱ አስጠንቅቀዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያስተናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።